ሕይወት ትርጉም እንዲኖራት ትልቅ ዓላማ ይኖር። ፈጣሪ ካልፈታው ገንዘብ ችግርን አይፈታም። ፈጣሪ ካልሞላው ሰው ጎንህን አይሞላም። ፈጣሪ ካልገለጸ ዕውቀት ጥበብ አይሆንም። ይህች ዓለም ለሁሉም እኩል ናት። ዛሬ ብታገኝ ነገ ታጣለህ። ዛሬ ብታሸንፍ ነገ ትሸነፋለህ። ለሁሉም ጊዜ አለው የሚባል መዶሻ አለ። መልካምነት ዋጋ ያስከፍልሃልና ሁሌም ፍጹም መልካም ሰው ሁን። ንጹሕ ልብ ልክ እንደ አበባ ናት። ፍሬዋን ባናገኛትም ውበቷ ግን እጅግ በጣም ማራኪ ነው። የውድቀት መጀመሪያ ራስን አዋቂና ብቸኛ አድርጎ ማሰብ ነው። አንተ የሌለ ለሌሎች አለና አንተ ያለ ለሌሎች ላይኖር ይችላል። ስለዚህ ከሁሉም ሰው ጋር እኩል እንደሆንክ እመን። ፍጻሜ እንዲያምር ራስን አታመጻድቅ። ሁሌም ከስህተት ለመታረም ፍቃደኛ ሁን። ጥፋትህን አሜን ብለህ መቀበል ክብርህን የሚጎዳ እንዳይመስል። ሰላም ሰላም፣ ሰላማችሁ ብዝት ይበልልኝ። የማሂ ቤተሰቦች በሙሉ እንዴት ናቸው? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ዛሬም ብቅ ብዬላችኋለሁ በዚህ ሰዓት ማለት ነው። ሰላም እንደሆናችሁ ተስፋ አደርጋለሁ። ሁላችሁ የክርስቶስ ፍቅር ብዝት ይበልላችሁ ያልኩኝ ማለት ነው። ከቸች ብዬላችኋለሁ በአዲስ ቪዲዮ ማለት ነው። ከምር ሳቄ አሸነፈኝ ማለት ነው። እንጃ ምን እንደምል አላቅም። ከምር በጣም ነው የሚያስቀው፣ በጣምም ነው የሚያስገርመው ማለት ነው። እንግዲህ ጽጌ ሳይሏት ያልሆነ ቦታ ዘላ ጥርቅም ብላ ማለት ነው። አሁን ለመናገር እንኳ የምትፈራበትና የምትሳቀቅበት አንቱ አትል እርስዎ ተቸግራ ነው ያለችው ማለት ነው። በችግር ውስጥ ነው ያለችው። አረ ወገን ይድረስላት። ይሄ ሀገራችንን የሚያጠፋውን መንግስት የመሰለ ሰውዬ መጥቶ በዚህ ደግሞ ድራማ እየሰራ ከነዚህ ኩታራዎች ጋር ወርዶ የሚሰራ ስራ ጠፍቶ ነው ወይ በሚያስብል ደረጃ ከነዚህ ከአቡ ዝቅ ብሏል ማለት ነው። በዚህ ደረጃ ግን ዝቅ ማለት ጠበቅበታል ብዬ አላስብም ማለት ነው። እንደኔ እንግዲህ እሷ በዚህ ሰውዬ ምኑ እንደሆነች ባናቅ እርግጠኛ ነኝ ለድራማ ለዶላር ነው እንጂ ይሄ ሰው ለሷ ምኗም እንደማይሆን እርግጥ የታወቀ ነው። እንዴት ሊሆን አይችልም ጭራሽ ማለት ነው። በዛ ውስጥ እሷ ምንድነው ዶላሯንም እየሰራች ማቃጠል የያዘችው ማንን ነው ማለት ነው? ማቃጠል የያዘችው ማንን ነው? ዳኒን ነው እያቃጠለች ያለችው። ምስኪን። እሱም በእርግጥ እውነት ቢመስለውም ባይመስለውም ለማስመሰል እየተንጨረጨረ ነው ያለው። እሷ ደግሞ አቡ ዘራፍ የታባ አንተ እንደምታንጨረጭረ ሁሉ እኔም አለሁልህ እያለች ምን ብላ መጣሽ ማለት ነው። ጭራሽ ተነቅሳ ከቻለችለት ማለት ነው። እሷ ሀሳቧ ዳኒንም ለማስቀናት፣ ይሄ ሰውዬ ደግሞ ዶክተር አብይ ታናሽ ነው ታላቅ እንደሚመስለኝ ሰውዬ ደግሞ ለማስደሰት በሚለው አስባና አልማ ብትመጣ ግን አልተሳካላትም ማለት ነው። ከዛም ዳኒ ኩም ማደረጋት ከወደዚህም ሰውዬው ምን ብለሽ ለምን ከተነቀሽ በውስጥሽ ተነቀሽኝ እንጂ እንዴት ሰውነትሽ ላይ ትነቀሽኛለሽ ብሎ ቅውጥ አደረገውና ጭራሹን መለያየት አለብን አለ ማለት ነው። እሱን ሲላት ግን እሷ ምን ብላ መናገር እስከሚያቅታት ድረስ እየተኮላተፈች ምን ቢበቃነሻል ቢበቃ ማለት ከዚህ በላይ ምን ልሁን እንዴ? እኔ ስራ ያትቻል ስካተል ልኖ አይጠበቅብህም። ለማይጠበቅብኝ ማቃለሁ።
ታዲያ ምንድን ነበር ያልኩት? የቤት ስመጣ ስልክ እንኳን ሲደወል አንሺ ለግሜ መደወል አልፈልግም። ባንዴ ደቂቃ ነው መደወል። ስልክ አይነሳም። ሌላ አንቺ ገና ልጅነትሽን አልጨረሽም መሰለህ ከጓደኞችሽ ጋር ከዛ ጋር ብሽሽቅ ምን ያደርግልሻል? አሁን ለትዳር ገቢ ነው። ስለዚህ ይኸውልሽ ይሄ ነገር የሚሆን አይመስለኝም። እኔ በደንብ አውጥቼ አውርጄ አስቤበት ነው መቆም አለበት። እንዲህ ስልሽ አረዳሽም ከጎንሽ አልሆንም ማለት አይደለም። ገባሽ አይደለ? ስለዚህ እዚህ ጋር ይብቃን ማለት ነው ላይ አዎ በቃ ዴቭ ምናልባት እስካሁን ስለተከራከርኩ በጣም ደረቅ ስለሆንኩብህ ምናምን ሊሆን ይችላል እንደዚህ ያሰብከው። እንዴት ማለት እንዴት እንደቀላሉ እንደዚህ እንለያይ ትለኛለህ? መለያየት እኮ በጣም እና ይኸው ቪዲዮውን እንዳያችሁት ነው ማለት ነው። ሰውየው በጣም ተቆጥቷል፣ በጣም ማለት ነው። አንቺ ልጅነትሽን የጨረሽ አልመሰለኝም። እዛ ጓደኞችሽን ለማስቀናት እዚህ እዛ በምትይ ሰዓት እኔ ጊዜን በስራ የማሳልፍ ሰውዬ የምደውለው ባለችኝ በአንድ ደቂቃ ነው። በዛች ቅጽበት ስልክ የማታነሽበት አጋጣሚ ይፈጠራል። እኔ ደግሞ መጥቼ የቤትሽ ስልክ እንድታነሽ ነግሬሽ ነበረ። አንቺ ግን እሱን ማድረግ እየቻልሽ አይደለም። ይባስ ብለሽ ተነቅሰሽኛል። እዚህ ጋር መቋረጥ አለበት ግንኙነታችን እያለን ያለው ማለት ነው። እንዳያችሁት ገና መቼ ተጀመረና ነው የሚቋረጠው? ሽማግሌ ውስጥ ይላል የሆነ ቦታ ላይማ ሽማግሌ እሷ ነች እንደምትልከው። እሷ ልትልክ አስቦ ነው ሽማግሌ ወይስ ምንድን ነው? ብቻ አልገባኝም ማለት ነው። እና ከዚህ በኋላ ቢበቃን ይሻላል ምን ትያለሽ በሚላት ሰዓት ጨንቋታን የኔ እናት ገና ስቀናለሁ ብላ እሷን በመሃል ተሰቃየሽ ማለት ነው። ተነቅሰው ስትመጣ ግን ዳኒ እንዴት እንጨረጨርና እንዴት እንደተናደደ እንዴት እያመናጨቀ ቁስሏን እየነካባት እንደሆነ የማሳያችሁ ይሆናል ማለት ነው። ቪዲዮ ግን እናንተ ምን ትላላችሁ? ማለት ዶላር እየቆጠሩብን እንደሆነ ብናቅ ግን ስለ ሰውየው ምን አመለካከታላችሁ? ሰውየው የሚሰራው ስራ ትክክል ነው ብላችሁ ታስባላችሁ? መስራት ያለበት እንደዚህ ከሰዎቹ ጋር መስራት ያለበትን ነገር መስራት ሲችል እኔ ምንም አልጣመኝም ማለት ነው። ብዙ ነገር በራሱ ከኩዮቹ ጋር ተከበረበት እና ወርዶ እንደዚህ አይነት ግን እነዚህ ኩታራ ጋር መኳተር በጣም ከባድ ይመስለኛል ማለት ነው። በጣም ይከብዳል። ስራውን አይሰራም እንዴ? ጽጌና ዳኒ ጋር እንችልሽ ረከምሽ ጽጌ ግን ሳላደንቃት አላልፍም። እንደምንም ብላ ደፍራ ተጣጥራ ዶላር ለመቆጠብ ለመስራት የማትፈረው ጉድጓድ የላትም ማለት ነው። ለምን ለማግኘት ነው ጋይስ እንጂ መቼስ ይሄ ትልቅ ሰው ነው፣ ልጆች አባት ነው፣ ስንት ልጆች ይኖሩታል የሚል ማለት ነው። እና እስኪ ደግሞ ዳኒን ሰምተን እንመለስ።
አሁን ለተከሹ እንደገባ እንዴ አንቺ አምሻል እንዴ ያምሻል እጇን አሟታል። እንዴት ነው የምትነቀሹ? ደደረሽ እንዴ ምን አሳፈረሽ? ምን ነው ብለሽ እኔ እኮ ከህይወቴ መቼ እንደምትወጣ ግራ ገባኝ። ጭራሽ ወይኔ ድንጋይነሽ ማትረቢ ነሽ። ማትሮሽ የምትነቀሹ እንዴት አያገባኝ እኮ የኔ ገና እኮ ነው እኮ የሚነቅ ነገር አይደለም። የሚነቅ ነገር አይደለም። ቀሽም ነሽ እንዴ ምን ሆነሽ እንደዚህ ተከተልሽኝ? አትገኝ ውሻ አትገደም እንዴ እኔ ለስታር ዝምብራለሁ ያገባኛል። እንዴት ነው የማይገባኝ? እንዴት ትነቀሽዋለሽ? እኔ እኮ ግራ የሚገባኝ ጭራሽ ደግሞ ፎቶዬን ሰባብረህ ጠበቀኝ። አንተ ማን ስለሆንክ ነው? ማን ስለሆንክ ነው? እንዴት ነው እንደዚህ ታሪኩ? እንዴት ነው እንደዚህ ያደረግሽው? እንዴ ቆይ ምን ተፈጥሮ ነው የምትነቀሽው? ምን አገባ? እንዴት አይመለከተኝ? ሆነ አላገባኝ ማን ያገባው? እረፍ። አያገባህም አንተ። ይሄ የኔ ህይወት እኮ ነው። ጽጌ ይገልሻል። እግዚአብሔር ይገልሻል። ሲያታሽ ጭራሽ ይሄው እንደሰማችሁት ቪዲዮውን እንዳያችሁት ነው ማለት ነው። ዳኒ እንዴት እንጨረጨረና እንዴት ተናደደ እያያችሁ ነው። ዳኒን ለማናደድ ያው ተሳክቶላታል። ነገር ግን ደግሞ እዛ ዳኒ እንደዚህ እያጋጫት ሄዳ እዛ ደግሞ ሰውዬው ምን ብለሽ ለምን እንዴት ወዴት ብሎ አፋጦ እዛም ግጭ አርጓት ማለት ነው። በዛ በዚህ አሳዘነች ማለት ነው። አሳዘነች። ዶላር የማያመጣው የለም አይደል? ደግሞ እኮ ሰውዬው እስከ ጋርዱ ነው የሚመጣው። ናት አብይ አህመድን ይመስላል ስለሚባል ብቻ ገና ለገና እየፈራ እስከ ጋርዱ ነው ከችጅ ቢለው ማለት ነው። እና ብቻ ድራማቸው ይቀጥል። እንዝናናኛው። ሕይወት ትርጉም እንዲኖራት ትልቅ ዓላማ ይኑር። ፈጣሪ ካልፈታው ገንዘብ ችግርን አይፈታም። ፈጣሪ ካልሞላው ሰው ጎንህን አይሞላም። ፈጣሪ ካልገለጸ ዕውቀት ጥበብ አይሆንም። ይቺ ዓለም ለሁሉም እኩል ናት። ዛሬ ብታገኝ ነገ ታጣለህ። ዛሬ ብታሸንፍ ነገ ትሸነፋለህ። ለሁሉም ጊዜ አለው የሚባል መዶሻ አለ። መልካምነት ዋጋ ያስከፍልሃልና ሁሌም ፍጹም መልካም ሰው ሁን። ንጹሕ ልብ ልክ እንደ አበባ ናት። ፍሬዋን ባናገኛትም ውበቷ ግን እጅግ በጣም ማራኪ ነው። የውድቀት መጀመሪያ ራስን አዋቂና ብቸኛ አድርጎ ማሰብ ነው። አንተ የሌለ ለሌሎች አለና አንተ ያለ ለሌሎች ላይኖር ይችላል። ስለዚህ ከሁሉም ሰው ጋር እኩል እንደሆንክ እመን። ፍጻሜ እንዲያምር ራስን አታመጻድቅ። ሁሌም ከስህተት ለመታረም ፍቃደኛውን ጥፋትን አሜን ብለህ መቀበል ክብርን የሚጎዳ እንዳይመስል